የመከራ እንጀራ አብሉት፣ የመከራ ውሃም አጠጡት፣ የመከራ ልብስም አልብሱት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዛሬ ጥር 8 ላይ ደርሰናል። ጥር 8 እንግዲህ ከአስራ ሁለቱ ደቂቀ ነቢያት አንዱ የሆነው ሚልክያስ እና ሚክያስ የሚባሉ ደቂቀ ነቢያት አሉ። አሁን የምንነጋገረው ስለ ነቢዩ ሚክያስ የኢየሱስ ክርስቶስን መወለድና የድንግሏን መውለድ ከተናገሩ አበይት ነቢያት ደቂቀ ነቢያት መካከል አንዱ እሱ ነው። እንደውም 7 ምዕራፍ ጽፏል። በምዕራፎቹም ትኩረት የሚሰጠው ስለ አምላክ መወለድ፣ ስለ ድንግሏ መውለድ ይልቁንም ደግሞ እግዚአብሔርን የሚያስደስተው ነገር ምን እንደሆነ፣ የሰው ልጅ ወደ እግዚአብሔር መሄድ እንዳለበት፣ ወደ እግዚአብሔር ሲሄድ ደግሞ ምን ይዞ መሄድ እንዳለበት፣ እግዚአብሔርን የሚያስደስተው ምን መሆን እንዳለበት። ሚክያስ ማለት ማን እንደ እግዚአብሔር ማለት ነው። ሐናም ሳሙኤል በአንደኛ ሳሙኤል ላይ እንደ እግዚአብሔር ጻድቅ ማን አለ? እንደ እግዚአብሔር ማን አለ? ማን እንደ እግዚአብሔር? መሐሪ፣ ይቅር ባይ፣ ቸር፣ ታጋሽ፣ ርኅሩህ፣ እኔ ልሙት እናንተ ኑሩ የሚል እርሱ ተሰቃይቶ ሰውን እረፍት የሚሰጥ ይልቁንም ደግሞ ፍቅር ስቦት ወደ ዓለም መጥቶ በድንግል ማርያም ተወልዶ ዓለሙን ያዳነ ማን እንደ እግዚአብሔር? ሥጋውን ቆርሶ ደሙን አፍስሶ ዓለምን ያዳነ ማን እንደ እግዚአብሔር? ከሰማይ መና አውርዶ የሚመግብ ማን እንደ እግዚአብሔር? ከጥንጫ ላይ ውሃ አፍልቆ የሚጠጣ ማን እንደ እግዚአብሔር? ይልቁንም 4 ነገሮችን የሚያፈራርቅ ዘርና መኸርን፣ ክረምትና በጋን፣ ቅዝቃዜና ሙቀትን፣ ብርሃንና ጨለማን እንደ እግዚአብሔር የሚያፈራርቅ ማን አለ? ስለዚህ ሚክያስ ማለት ማን እንደ እግዚአብሔር ማለት ነው። የትምህርታችን መነሻ ግን የመከራ እንጀራ አብሉት፣ የመከራ ውሃ አጠጡት፣ የመከራ ልብስም አልብሱት የሚል ትእዛዝ በአክዓብ በኩል የወረደበት እግዚአብሔርን በመውደዱ እውነትን በመናገሩ ዓለም ውሸትን ትወዳለች ሐሰተኛ ስለሆነች፣ የእግዚአብሔር ሰዎች ደግሞ እውነትን ይናገራሉ። ስለዚህ ነቢዩ ሚክያስ እነሆ እውነቱን እየተናገረ ባለበት ሳለ ላይ እውነት መናገር የሚያስገርፍ፣ እውነት መናገር የሚያሳስር፣ እውነት መናገር እንጀራ የመከራ እንጀራ የሚያስበላ፣ የመከራ ውሃ የሚያስጠጣ፣ የመከራ ልብስ የሚያለብስ፣ የመከራ ኑሮ የሚያስኖር መሆኑን ያስተማረን እርሱ ነው። ይልቁንም ደግሞ ምንም ቢሆን መከራ ቢበዛም፣ ምንም ብትበላም፣ ምንም ብትጠጣም፣ ልብ ብችል በስጋ በእግርህ ተራምደህ ወደ እግዚአብሔር መቅረብ ባትችል ደግሞ በልብህ ከእግዚአብሔር ጋር በሕሊና መነጋገር መሄድ እንዳለብህ የሚናገር ነቢይ ነው። ዳግማዊ አቤልም ይባላል። አቤል ምንድን ነው ያለው? እግዚአብሔርን የሚያስደስተው ምንድን ነው ብሎ የመስዋዕት አቀራረብ ከዝግጅቱ ከህሊናው ከአይምሮም ዘንፈቃዴ የሰውለከ ከፈቃዴ የተነሳ አይደለም የበግ መስዋዕት ራሴም ለአንተ መስዋዕት እሆንልሃለሁ ያለ ጻድቁ አቤልን ይመስለዋል። ምንድን ነው የሚለው ሚክያስ? ምን ይዤ ወደ እግዚአብሔር ቤት ልሂድ? አያችሁ፣ መጀመሪያ ላይ ሰው ወደ እግዚአብሔር መሄድ እንዳለበት ይናገራል። ስትሞት ብቻ ሳይሆን ባለህ ጊዜ በ40 ቀን በወንዶች ሴቶች በ80 ቀን ወደ እግዚአብሔር ቤት ሄደህ የጀመርከውን ክርስትና እስከምትሞት ድረስ ተከተለው ወደ እግዚአብሔር ቤት። ከሞትክ በኋላ አስከሬን አይደለም መምጣት ያለበት። ስትሞትም ከእግዚአብሔር እንደ ቅዱስ ጳውሎስ ብኖርም ለእግዚአብሔር ነው ብሞትም ለእግዚአብሔር ነው እንዳለ ቅዱስ ጳውሎስ። ስለዚህ አቤል ምን አለ? እግዚአብሔርን የሚያስደስተው ምንድን ነው ብሎ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ከፀጉሩ ላይ ቅይጥ የሌለበት ልዩ የሆነ መስዋዕት አቅርቦ እንደተባረከ ሚክያስም ምን አለ? ምን ይዤ ወደ እግዚአብሔር ቤት ልሂድ? ለእግዚአብሔር የሚያስደስተው መስዋዕት ምንድን ነው ብሎ ሰው ወደ እግዚአብሔር ቤት መሄድ እንዳለበትና ወደ እግዚአብሔር ቤት ሲሄድ ደግሞ ባዶም መሄድ እንደሌለበት፣ ከሄደ ደግሞ እግዚአብሔርን የሚያስደስተው መስዋዕት ይዞ መሄድ እንዳለበት የተናገረ ነቢይ ነው። 2 ነገሮችን እናያለን። አንደኛ የእግዚአብሔርን መወለድ የድንግሏን መውለድ የተናገረ ይህን ምዕራፍ 5 ላይ እናያለን። ሁለተኛ ምዕራፍ 6 ላይ ደግሞ ምን ይዤ ወደ እግዚአብሔር ቤት ልሂድ የሚለውን እነዚህን 2 ታሪክ አብረን እናያቸዋለን። የጊዜ ባለቤት እግዚአብሔር እንዲባርከን መልካም ፈቃዱ ይሁንልን። መጀመሪያ ላይ ስንክሳር ላይ ያለውን እንመልከተውና ከዚያ ወደ ራሱ ወደ ጻፈው 7 ምዕራፎች እዚያ አንዳንድ ነገሮች እንወስዳለን። እግዚአብሔር ከሁላችን ጋር ይሁን። ሚክያስ ማለት ማን እንደ እግዚአብሔር ማለት ነው ይልና
በሌላ መልኩ ደግሞ መልአክ ማለትም ነው ይላል። ለመልአክ የሚሰወረው ነገር እንደሌለ ሁሉ ለሚክያስም ከደቂቀ ነቢያት እግዚአብሔር ከሰጣቸው ጸጋ መካከል የተሰወረው ነገር አንድ እንደሌለ ይገልጽለታል ይላል። እስመ ወበንተዝ ሰመይዎ ሚክያስ ዘበትርጓሜሁ መልአክ እስመ አርአያሁኒ ሰናይ ፈድፋድ። የሚገርም ነገር ነው አነጋገር። ይሄ ትርጉም አመለካከቱ ሕይወቱ መልካም እንደሚሆን በመልአክ እናት አባቱ ተነግሯቸው ስሙን መልአክ አሉት ይላል። ስምን መልአክ ያወጣዋል ይላሉ አባቶቻችን። ስለዚህ ስሙን መልአክ አሉት ብለው ይህ ጥር 8 ቀን ስንክሳር ይናገራል። እዚያ ላይ አንቦ ታሪኩን ማየት ነው። እኔ አጠር መጠን አድርጌ ለመናገር ስለፈለኩኝ አንደኛ ነገሥት ምዕራፍ 22 ቁጥር 8 ላይ ሚክያስ በኢዮአታም በአካዝና በሕዝቅያስ ዘመን ወይም ዘመነ መንግስት ትንቢት ሲናገር የነበረ ነቢይ ነው። የሚገርመው ነገር እነዚህ ነገስታት ተፈራርቀውበታል። በእነዚህ ነገስታት ውስጥ አልፏል። አሁን እነ ቅዱስ ጊዮርጊስን ሰባ ነገስታትን አሸንፎ ስንል፣ አብርሃም 5 ነገስታትን አሸንፎ ስንል፣ ሕዝቅያስም እንደዚሁ ነገስታትን አሸንፎ ስንል ስምለን አይደለም። እነ ናታን እነ ኢዮአታም እነዚህ ሁሉ ብዙ ነገር እያደረጉ አልፈዋል በነገስታት ፊት ማለት ነው። እና ምን ይላል? በሕዝቅያስ ዘመነ መንግስት ትንቢት ሲናገር የነበረ ነቢይ ነው ይልና ትንቢት መናገር የጀመረው ከሰማርያ ውድቀት በፊት በ725 ዓመተ ዓለም ገዳማ ነበረ ይለናል። ማን? ሚክያስ። የተሰፈረ የተቆጠረ ዘመን ነው። ስለ አክዓብ ሞት ትንቢት በመናገሩ አክዓብ ወደ ሬማት ዘገለአድ ዘምቼ እስክመለስ ድረስ የመከራ እንጀራ አብሉት ብሎ ሄደ ይላል። እዚህ ነው ርዕሳችን የመጣው። እንግዲህ ምንድን ነው ነገሩ ከተባለ የአክዓብ የቅርብ አማካሪዎች ሂድና ወደ ሬማት ዘገለአድ ጦርነት ጀምርና አሸንፈህ ድል አድርገህ ትመጣለህ ብለው ይመክሩታል። ሲመክሩት ሚክያስ ደግሞ ብትመለስ አይደለምን አለ። ይሄ ጥያቄ ምልክት ነው። አትመለስም ማለት ነው። ባጭሩ ትሞታለህ ማለቱ ነው። ይህን ስላለ ምን አለ? የሚገርመው ነገር አሁን ዓለም ቀጣፊን ስለምትፈልግ ሐሰት የተናገሩትን የሐሰት ነቢያት አምኖ እውነት የሚናገረውን ነቢይ ግን ምን አለ? ትሞታለህ ብሎ ስላሟረተብኝ ወደ ወህኒ ቤት ጣሉት፣ የመከራ እንጀራ አብሉት፣ የመከራ ውሃ ጠጡት፣ የመከራ ልብስ አልብሱት፣ የመከራ ኑሮ ይኑር አለ። ዛሬም ብዙዎቹ ይህ ዕድል የገጠማቸው ህይወት ላይ የገጠማቸው ምንድን ነው ያለው? የጀመረው ከሰማርያ ውድቀት በፊት ነው ይልና ስለ አክዓብ ሞት ትንቢት በመናገሩ አክዓብ ሬማት ዘገለአድ ዘምቼ እስክመለስ ድረስ የመከራ እንጀራ አብሉት፣ የመከራ ውሃ አጠጡት በማለት እንዲታሰር አድርጎታል። ምክንያቱም የከነዓን ልጅ ሴዴቅያስ የሐሰት ትንቢት እየተናገረ ታሸንፋለህ፣ ሴዴቅያስ ነው፣ ታሸንፋለህ፣ ትወጋለህ፣ ድል ታደርጋለህ፣ ድል አድርገህ ኃይሉን ወይም ደግሞ ድሉን ወደ ቤትህ ይዘህ ትመጣለህ እያለ በሐሰት ይነግረው ነበረ። አሁን በዘመናችን የሐሰተኛ ነቢያት የበዙበት ዘመን ነው። እውነት ያልሆነ ሐሰት የሚናገሩ በማቴዎስ ወንጌል ምዕራፍ 24 ላይ ሐሰተኞች ነቢያት፣ ሐሰተኞች መምህራን ይመጣሉ እንደተባለ የሐሰት ነቢያት የበዙበት ዘመን ነው አሁን ላይ ማለት ነው። ይህ ምንም ትንቢቱ ይፈጸም ዘንድ ነው፣ አዲስ ነገር የለም። ስለዚህ እውነተኛው ነቢይ ሚክያስ እያለ በቤቱ ውሸተኛው ወይም ሐሰተኛው ነቢይ ሴዴቅያስ ሂድና ዝመት፣ ድል ታደርጋለህ፣ እንደ ዳዊት የድል ችቦ ታቀጣጠላለህ፣ ታበራለህ አለው። እውነት መሰለውና ሊሄድ ሲል ሚክያስ ምን አለ? ብትመለስ አይደለምን አለው። ይሄ ሟርተኛ እሰሩት፣ ለሞት አሟረተብኛልና አሳሰረው ነው የሚለው። እና በዚህን ጊዜ ነው ትንቢት እየተናገረ ዝመት ታሸንፋለህ በማለት አክዓብን ሲደልል፣ ሚክያስ ግን እውነቱን በመናገር ትሸነፋለህ ብሎ በመናገሩ መከራ እንጂ ደስታ አልተናገርክም። አንተ ሁልጊዜ መከራ እንጂ ስለ ደስታ አትናገርም፣ ስለምሸነፍ እንጂ ስለማሸነፍ አትናገርም። እኔ ከእግዚአብሔር እንደራኩኝ እንጂ እግዚአብሔር እነሆ በእኔ ዘንድ እንደሌለ፣ ይልቁንም ደግሞ እግዚአብሔር አሸናፊ እንደሆነ እንጂ እኔ አሸናፊ እንደሆንኩ አትናገርም። ይልቁንም አንተ ሁልጊዜ የኔን የበታችነት እንጂ የበላይነት አትናገርም። እማመልከውን ትነቅፋለህ፣ ኃይሌን ትነቅፋለህ፣ ሰራዊቴን ትነቅፋለህ፣ ጉዞዬን ትነቅፋለህ፣ ጥበቤን ትነቅፋለህ ብሎ የመከራ እንጀራ እንዲበላ፣ የመከራ ውሃ እንዲጠጣ፣ የመከራ ልብስ እንዲለብስ፣ የመከራ ጊዜ እንዲኖር አደረገው ይላል። ይህ እንግዲህ አሁን በሀገራችንም እንደምናየው እውነት የሚናገሩ እውነትን የሚኖሩ ስለ እውነት የሚናገሩ በእንዲህ አይነት መልኩ እድል ዕጣ ፈንታቸው እንደሆነ ተደርጎ የምናየው ነገር ስላለ ለዚህ ብዙ ትርጓሜ አያስፈልገውም ይለናል።
ሴዴቅያስም በእግዚአብሔር የእግዚአብሔር መንፈስ ከእኔ ወደ አንተ በየት አለፈ በማለት ፊቱን በጥፊ መታው ይላል። ራሱን በራሱ ነቢይ አድርጎ ራሱን በራሱ እውነተኛ አድርጎ አንተ ቀጣፊ አለው። ማን? ሚክያስን፣ የእግዚአብሔርን ሰው እኮ ነው። የእግዚአብሔር መንፈስ ከእኔ አልፎ በየት መጣ ወደ አንተ? እኔ የእግዚአብሔርን ቃል እየተናገርኩኝ የእግዚአብሔርን እውነት እየተናገርኩኝ እውነቱን እየመሰከርኩኝ ከኔ አልፎ በአንተ ወደ አንተ በየት መጣ ብሎ ከንጉሱ ፊት ንጉሱን ለማስደሰት ነቢዩን ለማሳቀቅ ራሱን እውነተኛ ለማድረግ በጥፊ መታው ይላል። ይሄ አሁንም አለ። አዎ ባለስልጣናትን ለማስደሰት እንደገና ደግሞ እውነት የሚናገሩትን የሚኖሩትን እግዚአብሔርን የሚወዱትን ለማሳቀቅ የራስን ጅልነትና ደግሞ ባለየነት በሰዎች ዘንድ ከፍ ለማድረግ እንዲህ የሚያደርጉ ሰዎች አሉ። ምንም የማያውቁ ሰዎችን በየሜዳ የሚያሳቅቁ ሰዎች አሉ። ይህንን የምናይበት ዘመን አሁን ያለንበት ዘመን ነው። ምንም አዲስ ነገር የለውም ማለት ነው። አንደኛ ነገሥት 22-24 ላይ ሚክያስ በሰዎች ዘንድ ተወዳጅ በኢዮአታም የሚገርመው ነገር የሚናገረው ትንቢት የሚፈጸም ሰው ነበር። ይህንን ሙሉውን ማንበብ ነው። ሙሉውን አንደኛ ነገሥት ምዕራፍ 22-24 ላይ ስታነቡ ምን አይነት ሴዴቅያስም የእግዚአብሔር መንፈስ ከእኔ ወደ አንተ በየት አለፈ ብሎ ፊቱን በጥፊ መታው ይልና፣ ነገር ግን ሚክያስ በሰዎች ዘንድ ተወዳጅ የሚናገረው ትንቢት የሚፈጸመው ፍጹም ነበረ። እሱ ያለው ሁሉ ይፈጸም ነበር ይሆን ነበረ። ሴዴቅያስ የሚናገረው ግን አንዱም አይሆንም ነበረ እና ሴዴቅያስ ሚክያስን የእግዚአብሔርን ሰው ሲመታ ሰዎቹ ያለቅሱ ነበር ይላል። ዛሬም ያለንበት ዘመን እንደዚህ ነው። የእግዚአብሔር ሰዎች የተዋረዱበት፣ እንደገና ሌሎቹ የሰለጠኑበት፣ እውነተኛው እምነት የተጠላበት፣ ሐሰተኛው እምነት የተወደደበት፣ እውነት ተናጋሪ የተገፋበት፣ ሐሰት ተናጋሪ የታቀፈበት፣ ይልቁን ሀገር የሚወዱ የሚነቀፉበት፣ ሀገር የሚጠሉ የሚወደዱበት ዘመን አሁን ያለንበት ዘመን ነው። በአካብ ዘመን በሰማርያ በኢዮአታም በአካዝና በሕዝቅያስ ዘመን በይሁዳ ትንቢት ተናግሯል። ስለ ክርስቶስ መወለድ ከቤተልሔም የሚወጣ ገዥ መኖሩን ትንቢት የተናገረ ነው። 7 ምዕራፍ ደግሞ የጻፈና ብዙ ታሪኮችን ያስቀመጠ ነቢይ ነው ይልና ጥር 8 ቀን እረፍቱ ነው ይሄ ነቢይ ብሎ ስንክሳር ይናገራል። እንግዲህ ስንክሳሩን ካየን ከራሱ ትንቢት 2 ነገሮችን እንመልከትና ትምህርቱን አጠር እናደርገዋለን። እንዲህ ይላል። ሚክያስ ማለት መኑ ከመመኑ ወይም መኑ ከመ እግዚአብሔር ማለት ነው። ሚክያስ ማለት ማን እንደ እግዚአብሔር ማለት ነው ይልና፣ ይልቁንም ሚክያስ ማለት ደግሞ ማን መልአከ እግዚአብሔር ይለዋል ይላል። መልአከ እግዚአብሔር ሚክያስ ማለት መልአከ እግዚአብሔር ማለት ነው ብሎ ያመጣዋል። ዋናው ግን አሁን የወሰድነው ምንድን ነው? ማን እንደ እግዚአብሔር የሚለው ወኮነ ቃለ እግዚአብሔር ሀበ ሚክያስ ነቢይ ወልደ ሞራት ዘመጻ ዘተነግረ ሲል ነው። ከሞራት ልጅ ከሚክያስ ዘንድ የመጣ የተነገረ የእግዚአብሔር ነገር ይህ ነው። እግዚአብሔርን ቃል እንድንሰማ እግዚአብሔር ይርዳን። በመዋዕለ ዖዝያን ወኢዮአታም ወአካዝ ወሕዝቅያስ ነገሥተ ይሁዳ ወይም ነገሥታተ ይሁዳ ይለዋል። ምንድን ነው የሚለው? ንጉሱ በይሁዳ እንዲሁም ደግሞ ለይሁዳ ይላል። በይሁዳ በነገሱ በእነዚህ ዘመን የመጣ የተናገረ የእግዚአብሔር ነገር ወይም የእግዚአብሔር ነገርን የተናገረ ይህ ነው። ስለምን እነዚህን አነሳቸው ቢሉ በዚህ ዘመን ብመክራቸው ባስተምራቸው አንሰማም ብለው ጠፉ ለማለት ይህንን ተናገረ። ነቢያት እየጻፉ ያስቀመጡት 2 አይነት ታሪክ ነው። አንደኛ የእግዚአብሔርን ታሪክና የዓለምን ታሪክ፣ ዓለም ምን እንደሆነች እግዚአብሔር ማን እንደሆነ ቁልጭ አድርገው አስቀምጠዋል። ሁለተኛ እግዚአብሔርን የመሰሉ ሰዎች እየተመለሱ ከእግዚአብሔር ጋር ሲኖሩ እግዚአብሔርን እምቢ ያሉ ሰዎች ደግሞ የደረሰባቸው መከራ እምቢተኞችና ባለጉልበቶች ባለጊዜን የሚሉ የጊዜ ጉዳይ እንጂ ቀን እንደሚለወጥ እያስተማሩ የጻፉት መጽሐፍ ነው የሚያሳየው ማለት ነው። ይህ ነው የሚናገረው። ዘሬ በእንተ ሰማርያ ሰማርያ እንድትጠፋ አይቶ አንድም እንደምትጠፋ አይቶ ወበእንተ ኢየሩሳሌም ኢየሩሳሌምም እንደምትጠፋ አይቶ የተናገረው ነገር ይህ ነው። አንድም 10ሩ ነገድ 2ቱ ነገድ እንዲማረኩ አይቶ የተናገረው ነገር ይህ ነው ይለናል። መቅድሙ ላይ መኑ ከመ እግዚአብሔር እንደ እግዚአብሔር ማን ነው የሚለውን አይተናል። አሁን ቀጥሎ ደግሞ የምናየው ደግሞ ምዕራፍ 1 ላይ ያለው ነው እያየን ያለው። ሰሙ አሕዛብ ሰሙ እንድንሰማ እግዚአብሔር ይርዳል። ሰሙ አሕዛብ ሰሙ ወታጽም ምድርም ትስማ ማለት የተከሉባትን
አታጽድቅ፣ የዘሩባትንም አታብቅል። አዎ እግዚአብሔርን ስሙ ብለው እምቢ ሲሏቸው የሚሉት ነገር ቢኖር ምድር ስሚ፣ የዘሩበሽን አታብቅይ፣ የተከሉብሽን አታጽድቂ፣ የወለዱብሽን አታሳድጊ፣ አረጋውያን አይጦሩብሽ እያሉ የመጨረሻውን ቃላት ይናገራሉ ነቢያት። ይህ አነጋገር ተስፋ የመቁረጥ አነጋገር ነው። ለምን? ህዝቡ ከእግዚአብሔር ሲርቅና እግዚአብሔርን አልታዘዝ ሲል የሚነገር ንግግር የመጨረሻው ምዕራፍ ነው ማለት ነው። እንዲህ አይነቱ መከራ ሲመጣ ነው እና ወኩሎሙ እለ ይነብሩ ውስቴታ፣ በውስጧ የሚኖሩ ሰዎች ሁሉ ይስሙ ወይ ከውኑክሙ እግዚአብሔር ሰማዕተክሙ ወይ ከውነክሙ እግዚአብሔር ሰማዕተክሙ። አንሰማም ብትሉ እግዚአብሔር ምስክር ይሆንባችኋል። ወይ ከውነክሙ እግዚአብሔር ሰማዕትክሙ። አንሰማም ብትሉ ለመናገሬና ለማስተማሬ እናንተ ባትሰሙ የሚሰማ እግዚአብሔር ምስክር ይሆንባችኋል። ስለዚህ ቃል እኔ ተናግሬያለሁ፣ እኔ ስለመናገሬ እግዚአብሔር ምስክር ይሆናል አለ። ቀጠለና እግዚአብሔርሰ ውስተ ቤተ መቅደሱ፣ እግዚአብሔር ግን በመመስገኛ ቦታው በጽርሐ አርያም ይኖራል። አለ። ሰውን አለ ብትለው ላይኖር ይችላል፣ የለም ብትለው ሊኖር ይችላል። እግዚአብሔር ግን አለም ብትለው የለም ብትለው ሁልጊዜ አለ። እግዚአብሔር አለቀ። ይህን ማመን ያስፈልጋል። እኛ ያልነበርንበት ዘመን አለ፣ ያለንበት ዘመን አለ፣ የማንኖርበት ዘመን አለ። ናሁ እግዚአብሔር ይወፅእ እምቤቱ፣ እነሆ እግዚአብሔር ከሰማይ ይመጣል። ወይ ወርድ መልዕልተ ምድር፣ ወርዶ በኢየሩሳሌም ይቀመጣል። ወይ አንቀለቅሉ አድባር በታሕቱ፣ በዚህ ዓለም ከሰማይ በታች ያሉ ተራሮች ይናወጣሉ፣ አንድም ይነዋወጣሉ። ይህንን የሚነግረን ነገስታት ይጠፋሉ ለማለት ተፈልጎ፣ ተራሮች የተባሉ ነገስታት ናቸው። ለምሳሌ መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር ለአናቅጸ ጽዮን፣ መሰረቶቹ አንድም መሰረቶቿ የተቀደሱ ተራሮች ናቸው ማለት ተራሮች ሐናና ኢያቄምን ነው መናገሩ። ተክታትና በጥሪቃ ሐናና ኢያቄም እነዚህን ነው ተራሮች የሚላቸው። እነ ዳዊት እነ ሰሎሞን መንፈሳዊ ተራሮች ሲሆን መንፈሳውያን ተራሮች ሲሆን፣ ሌሎቹ ደግሞ እነዚያ የአሕዛብ ተራሮች ነቢያትን እያሳደዱ እየገረፉ እየገደሉ ብዙ ዘመንን ያለፉ ለማለት ተፈልጉ። ከእሳት የተነሳ ሰም ቀልጦ እንዲጠፋ መኳንንቱ ይጠፋሉ። አንድም ጌታ በደብረ ሲና መጥቶ በቆመ ጊዜ አድባር ሙሴና፣ ይሄ ነው እንግዲህ ክፉዎች ሻማ እንደሚቀልጥ ተራራ እንደሚቀልጥ እየቀለጡ በየጊዜው ሲሄዱ በክፉ ላይ የታዩ ተራሮች ማለት ነው። መንፈሳውያን ተራሮች ደግሞ ይመጣሉ አለ። ማን አመጣቸው? አድባር አለ። ማን? ሙሴ። ሙሴ ደብረ ሲና ላይ የተገኘው ሙሴ። አሮን ደብረ ሲና ላይ የተገኘው አሮን። ወአውግር አለ። ሰባ ሊቃውንት አለ። ሰባ ሊቃውንት የቤተክርስቲያን መምህራንና ሊቃውንት ይናወጣሉ። አንድም ጌታ በቀራንዮ መጥቶ በቆመ ጊዜ አጋንንት መናፍቃን ይናወጣሉ። አንድም ጌታ መጥቶ በደብረ ጽዮን በቆመ ጊዜ ተራሮች ኮረብቶች ያልፋሉ። ወከመ ማይ ዘይውህዝ ማድባር፣ ከተራራ ቀጥሎ እንደሚወርድ ውሃ ቀጥሎ መከራ መጥቶባቸው ይጠፋሉ አለ። ተራራ ላይ የሚወርድ ውሃ እየተቆራረጠ በአንድ በኩል ቀጭን፣ በአንድ በኩል ወፍራም፣ በአንድ በኩል ደግሞ ጅረት እየሆነ እንደምናየው ማለት ነው። እንደዚያ መከራ በተለያየ መልኩ ይመጣባቸዋል፣ ያልቃሉ አለ። ከዚህ ይሰውረን መድኃኔዓለም። የሚገርመው ዝንቱ ኩሉ ዘይከውን በእንተ ኃጢአቱ ለያዕቆብ አለ። ይህ ሁሉ የሚደረግ በያዕቆብ ኃጢአት ምክንያት ነው አለ። አሁን እኮ እኛ መመርመር ያቃተን ይህን ነው። አሁን የኑሮ ውድነት፣ የፖለቲካ ትኩሳት፣ መለያየት፣ መሰደድ፣ መገዳደል፣ መጨካከል ይህ ሁሉ ከምን መጣ ብለን ብንል ምንድነው ያለው መልሱ እዚህ ጋር? የያዕቆብ ችግር ነው አለ። ያዕቆብ ማለት እስራኤል ነው። እስራኤል ማለት እኛ ነን። የያዕቆብ ኃጢአቱ ምንድን ነው ከተባለ አኮኑ ሰማርያ አይደለችምን? የዘሩባትን ብታበቅልላቸው የተከሉባትን ብታጸድቅላቸው አይደለምን? ወምንትኑ የጋዩ ለቤተ ይሁዳ፣ የይሁዳስ የሁለቱስ ነገድ በደላቸው ምንድን ነው ከተባለ ኢኮኑ ኢየሩሳሌም አይደለችምን? የዘሩባትን ብታበቅልላቸው የተከሉባትን ብታጸድቅላቸው አይደለምን? ወሬስያ ለሰማርያ ከልገታ አቃቤ ቅምህ በገዳም፣ ሰማርያን በምድረ በዳ እንዳለ እንደ ፍሬ ጠባቂ ጎጆ አደርጋታለሁ። ፍሬ ጠባቂ ፍሬውን ለቅሞ ጎጆውን አፈርሶ እንዲሄድ እነሆ ሰማርያንም አፈርሳታለሁ አለ። ይህ ነው እንግዲህ እግዚአብሔር ሲቆጣ። አሁን በዚህ የምንሰማው ነገር አለ። በተለያዩ ሀገራት ያለ የጦርነት አዋጅ ዓለም ምን ላይ እንደደረሰችና ምን እየገጠማት እንደሆነ የምናይበት ነው። ይገርመኛል። አንዱ በአንዱ ላይ ቴክኖሎጂን በመጠቀም ሀብትን፣ ጉልበትን፣
ጥበብን በመጠቀም ስለ ጦርነት እንጂ ስለ ምሕረትና ስለ ይቅርታ ወደ እግዚአብሔር የሚያይ የለም። ይሄ የዘመኑ ፍጻሜ እንደሆነ የሚያሳየን ነው ማለት ነው። እና ወከመ ተክለ ወይን እንደ ወይን ጠባቂ ጎጆ ትሆናለች፣ ያ እንዲፈታ ትፈታለች። አንድም ወይኑን በክረምት ግዘፍ እንዲነሳ ብለው ከመሬት እንዲጥሉት በመከራ እጥላቸዋለዋል። ሀገራችን ኢትዮጵያን ከዚህ ይሰውርልን። ወእነስቶ ለበሪሃ አነህሎ ደጇን አፈርሰዋለሁ፣ አንድም አርበኞቿን አጠፋለሁን ይላል። ወነስት መሰረታቲሃ መሰረቶቿንም አፈርሰዋለሁ፣ አንድም አርበኞቿን አጠፋለሁ ማለቱ ነው። እንግዲህ በነቢያት የተነገረ በእግዚአብሔር ዘንድ አንድ ያልደረሰ ምን ነገር አለ ከተባለ የዓለም አለመጥፋትና አለመወሰድ እንጂ ያልደረሰ የለም። እንደምናየው ሰው እያለቀ ነው፣ ያልቃል። ደና ሰዎች ለሀገር የሚሆኑ ለሃይማኖት የሚሆኑ የተጣላ የሚያስታርቁ፣ የወደቀ የሚያነሱ፣ የተራበ የሚያበሉ፣ የታሰረ የሚጠይቁ፣ እንዲሁም ደግሞ ቤተክርስቲያን የሚያሰሩ፣ ለሕፃናት ለአረጋውያን የሚያዝኑ፣ ለሀገር ለሃይማኖት የሚያዝኑ ሰዎች እያለቁ አሁን እንደምንመለከተው ጨካኙ ብቻ ነው የቀረው። ወይ ሰበር ኩሉ ግልፎሃ የተቀረጸው ጣዖቷ ሁሉ ይጠፋል። ወይ በእሳት ኩሉ ደነሳ አስበ ዝሙቴ ነው የምትለው ሁሉ ይጠፋባታል። ወአጠፍ ኩሎ ጣዖታተ ምስለ ደነሰ ዝሙታ ጣዖቷን አስበ ዝሙቴ ነው ከምትለው ጋር አጠፋዋለሁ። ዘአስተጋብአቶ ለደነሰ መሐዘኒሃ ለወዳጆቿ የሰበሰበችውን ሁሉ አጠፋዋለሁ። ይሄ ሉቃስ ወንጌል ምዕራፍ 12 የሰበሰብከው ለማን ይሆናል ያለው እኮ ለዚህ ነው እኮ። ማሳዬ ይዛልኛለች፣ ክምሬ በስቶልኛል፣ ጎተራዬ ታገኛለሁ፣ የጠባቡን አፍርሼ ትልቅ እሰራለሁ፣ አዝመራዬን በትልቁ ጎተራዬ እሰበስባለሁ፣ ነፍሴንም እላታለሁ ሞልቷል፣ አዎ ቤቱም ውጩም ሜዳውም እህል ነው፣ ብይ ጠጭ እላታለሁ፣ እደሰታለሁ ብሎ ተናግሮ ሳይጨርስ የእግዚአብሔር መልአክ መጣና አንተ ሰነፍ ነገ ትሞታለህ አለው። ይሄ ነው የሰበሰብከው ለማን ይሆናል? ሰዎች ዛሬ ስለሚሰበስቡት ያምናሉ፣ እንደሚኖሩ መረጃ የላቸውም። አዎ ይዘግቡ ለዘኢያምሩ ለማን እንደሚሰበስቡ ለማን እንደሚያስቀምጡ አያውቁም፣ ነገር ግን ይሰበስባሉ የሚለውን ይተረጉማል። ይቀጥልና ጣዖቷን አስበዝሙቴ ነው ከምትለው ጋር አጠፋዋለሁ አስተጋባት ይላል። የደከመችበትን ገንዘቧን ሁሉ አጠፋዋለሁ ይልና ስለዚህ ነገር ታዝናለች፣ ታለቅሳለች፣ ያለ ጫማ ባዶዋን ተማርካ ትሄዳለች አለ። ይሄ ነው ትልቁ በሽታ። እንደ እባብ ቃሏን አቅጥና ታለቅሳለች፣ እንደ ሰጎን ገላግልት ታለቅሳለች። አዎ እግዚአብሔር ሲበቀል የሚያድን ማንም የለም እያለ በምዕራፍ 1 ላይ ይናገራል። መከራዋ ስለጸናባት እስከ ይሁዳ ድረስ መጥታለችና እስከ ወገኖቼ ነበር እስከ ኢየሩሳሌም ደርሳለችና፣ ይልቁንም እስራኤል አትታበዩ፣ በኃያላኑ ቦታ ያለ አምባውን አትስሩ አቂ ይልቁንም በጣዖቱ ላይ አመዱን ጣሉ ማለት ህሱር ነህ ጎስቋላ ነህ በሉት። የኛ አምላክ እግዚአብሔር ነው። ጣዖት አናመልክም። አማልክቲሆሙ ለአሕዛብ ዘወርቅ ወዘብሩ ግብረ ድጓ ለመያው። አፋላቸው አይናገሩም፣ እጃላቸው አይንቀሳቀስም፣ እግራላቸው አይሄዱም፣ አፍንጫላቸው አያሸቱም፣ ጆሮ አላቸው አይሰሙም፣ አሻንጉሊት ብላችሁ ጣዖቱን አቃሉት ይልና በሀገሯ በተድላ በደስታ የምትኖር ቤተ እስራኤል በሀገሯ ጸንታ ትኖር የነበረች ቤተ እስራኤል ወደ ሰናዖር ተማርካ ትሄዳለች። 70 ዘመን ተማርካ ባቢሎን ገብታ በባቢሎን ሲያለቅሱ ይኖራሉ ማለት ነው የሚተረጎም። በመከራ በጻዕር ተይዛችሁ ሳለ ከእናንተ ወገን ማርከው ይወስዳሉ። እንግዲህስ ወዲህ ተድላ ደስታ የለሽም፣ አለቀ። ሰው ምርኮ ካለ፣ ሞት ካለ፣ ስደት ካለ፣ ረሃብ ካለ፣ መጨነቅ ካለ፣ መቸገር ካለ፣ መጎስቆል ካለ ምን ደስታ አለ? በመከራ ተይዘሽ ትኖሪያለሽ። በኢየሩሳሌም ባሉ ሰዎች ከእግዚአብሔር ዘንድ መከራ ይታዘዛል። የሚገርመው የጽዮን ልጅ ከኃጢአቷ መልእክተኛ ይቺ ናት። የለኪሶ ሰዎች እንዲህ አድርገው እግዚአብሔርን ቢያሳዝኑ እግዚአብሔር ደግሞ ሰዎችን በኃጢአታቸው ምክንያት መታቸው እያለ በአንደኛው ምዕራፍ ላይ ይናገራል ሚክያስ ማለት ነው። እና ይህ ነቢይ በአንደኛ ደረጃ ስለ እስራኤል ችግርና መከራ የተናገረ ነቢይ ነው። በሁለተኛ ደረጃ ደግሞ ስለ ኢየሱስ ክርስቶስ መወለድ ከተናገሩ ነቢያት መካከል አንዱ ነው። ምንድን ነው ያለው? ናሁ ይእዜ የአግትዋ ለወለተ ጽዮን ወይእህዝዋ፣ የጽዮንን ልጅ በጦር ይከቧታል፣ በጦር ያጥሯታል። ወበበትር ይዘብጡ ክሙ መላቴ ክሙ ህዝበ እስራኤል፣ የእስራኤል ልጆች ወገኖች ፊታችሁን
በአኩርባጆ እየመቱ ይወስዷቸዋል። በጥፊ ወይም በዱላ ማለት ነው። ወአንቲኒ ቤተልሔም ምድረ ኤፍራታ ውሁድ አንቲ ከመትኩኒ ውስተ አእላፈ ይሁዳ ይላታል። ውዳሴ ማርያም ላይ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትያቲ ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይሬዮሙ ለሕዝቤ እስራኤል እያለ ቅዱስ ኤፍሬም አብራርቶ ያመጣዋል። እዚህ ላይ ትርጓሜ ነው። አንቺ ቤተልሔም ኋላ ትበዢ ዘንድ ዛሬ አንሰሻል። አንድም ዛሬ አንሰሽ ያለ ቤተልሔም ኋላ ትበዢ ዘንድ አለሽ እያለ እሱ በትርጓሜ ይናገራል። እስመ እምኔኪ ይወፅእ ንጉሠ እስራኤል ዘሩባቤል ካንቺ ይወለዳልና። ዘሩባቤል ምሳሌ ነው። በኋላ ግን ክርስቶስ ባንቺ ይወለዳል አለ። ዘሩባቤል እንደነገሰብሽ ክርስቶስ ይነግስብሻል። ለምድር አሕዛብ እንደተሰዋብሽ ለሰማያዊ አምላክ ይሰዋብሻል። ለምድር ነገስታት ምስጋና እንደቀረበ ለሰማያዊ አምላክ ምስጋና ይቀርባል። ለምድር ጣዖታት መስዋዕት እንደቀረበ ለሰማያዊ አምላክ መስዋዕት ይቀርባል። ለምድር ጣዖታት እንደተሰገደ ለሰማያዊ አምላክ በዚህ ቦታ ላይ ይሰገዳል አለ። ዘሩባቤል ካንቺ ይወለዳልና ይላል። ወፍናዊውን ዘእምፍጥረተ ዓለም ተስፋ መንግስቱ ከጥንት ጀምሮ የተነገረ ይወፅእ ምስፍና ወምልክና እምአባሉ ለይሁዳ እንዲል በእንተ ዝንቱ ትሁቦሙ እስከ ጊዜ ትውልድ ትውልድ ተማርከው የሚመለሱ ስለሆነ እስከ ልጅ ልጅ ዘመን ተስፋ የሚጠቱን ትሰጣቸዋለህ። 10 ነገድ ተማርከው የቀሩ 2 ነገድ ወደ 10 ነገድ ይመለሳሉ። ወይ ቀውም ወይ ርኢ መርኤቶ በኃይለ እግዚአብሔር ዘሩባቤል ይነግስላችኋል፣ በእግዚአብሔር ኃይል እስራኤልን ይጠብቃል። ፈጣሪያቸው እግዚአብሔር በረድኤት ከሳቸው ጋር ይኖራል። አንድም ወአንቲኒ ቤተልሔም ብለህ መልስ። አንቺ ቤተልሔም ኋላ ትበዢ ዘንድ ዛሬ አንሰሻል። እስራኤል ዘነፍስን የሚጠብቅ ጌታ ባንቺ ይወለዳልና። ልደቱ ቅድመ ዓለም የታወቀ ልደት ቀዳማዊ ታወቀ በዳህራዊ ልደት እንዲል ሰው ሁነህ ሥጋ ለብሰህ የምታድናቸው ስለሆነ ለልጅ ልጅ ዘመን ሚጠተ ነፍስን ትሰጣቸዋለህ። ከእንቢታ ከክህደት የቀሩ አሕዛብ ወደ እስራኤል ዘነፍስ ይመለሳሉ። ክርስቶስ ሰው ይሆናል። ይህ ነው እንግዲህ ነጥቡ። ክርስቶስ ሰው ይሆናል። በእግዚአብሔርነቱ ኃይል ጌታ ምዕመናንን ይጠብቃል። ፈጣሪያቸው እግዚአብሔር አድሮባቸው ይኖራል። እግዚአብሔር አምላክ በረከቱን ያሳድርብን። ነቢዩ የተናገረ ይህን ነው። አንቺ ቤተልሔም ምድራውያን ነገስታት እንደተፈራረቁብሽ አትቀሪም። ኢየሱስ ክርስቶስ በቤተልሔም ይወለዳል። ሰማያን መላእክት መጥተው ይዘምራሉ። የጫካ እረኞች መጥተው ያመሰግናሉ። እንስሳት በበረት ምስጋናቸው ያቀርባሉ። እንዲሁም ከዱር ውስጥ ያሉ አራዊት መጥተው ምስጋና ያቀርባሉ። ዳዊት ናሁ ሰማይ ናሁ በኤፍራታ ወረከብና ውስጥ መገዳም እነሆ በኤፍራታ ሰማ ነው በበረት ውስጥ ማገኘ ነው ብሎ እንደተናገረ እነሆ አንቺም በበረት ውስጥ ልጅሽን ታቀፈች ትገኛለሽ። እስመናሁ ይዜ የአቢው አፍወሙ እስከ አጽናፈ ምድር። እነ ሰናክሬም አንድም እነ ናቡከደነጾር ቃላቸውን ከፍ አድርገው ይናገራሉና ሰናክሬም ቦኑ ግድፎ ዘያሃድጎን በኢየሩሳሌም ብሎ ናቡከደነጾር አነ ውእቱ ዘሰርቅ ፀሐይ ብሎ ተናግሯልና ይላል። ለሰናክሬም ወደ ሀገራችሁ በዘመቱ ጊዜ ያች ተድላ ደስታ ትደረገላችኋለች። 7ቱ ሊቃነ መላእክት 8ኛ ሰራዊተ ዲያብሎስ ይነሱባታል። ስለ ሰናክሬም የሚናገረውን ደግሞ እዚህ ጋር ያመጣዋል። ሥላሴ ሰናክሬምን በጸብ ዓይን ያዩታል። ፈጣሪ ማለት ነው። ፈጣሪ ሰናክሬምን በፍጡሩ ላይ የሚጨክነውን ቅዱስ ሚካኤልን አውርተው 185,000 ወታደሩን እንዲያልቅ ያደርጋሉ። ሥላሴ በጸብ ያዩታል ማለት ነው። ዘኮነና ዘቀነያ ያለበት ነው። በከተማ ሆኖ የሚያድሩ ዕፃ በሚገዛ ሰናክሬም በዓይነ መዓት ያዩታል። አንድም ወልደ ናምሩድ በውስተ ሕዝቱ ይላል። አንድም እስመናሁ ይዜ የአቢው አፍወሙ እያለ በትርጓሜው ላይ ይናገራል። በአጭሩ ግን መሰረታዊ ቃሉ ምንድን ነው? ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም እንደሚወለድ ከተናገሩ ነቢያት መካከል አንዱ ማን ነው ማለት ነው? ሚክያስ ነው ማለት ነው። ሚክያስ ምን አለ? አንቺ ቦታ ነው የተናገረው፣ ስለ ቦታ ነው የተናገረው። አንቺ ቤተልሔም እነሆ ከይሁዳ ነገስታት ትበዣለሽ እንጂ አታንሽም። አምላክ በአንቺ ምን ይሆናል? ይወለዳል አለ። ይወለዳል። የሚወለደው አንድ ነገር እንናገርና እንጨርስ። ትንቢተ ሚክያስ ምዕራፍ 6 ላይ አሁን ተነሳ፣ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔርን የሚለምን ሰው ይለናል። አሁን መጽሐፍ ቅዱስ እንደወረደ ነው የምናነበው። ተራሮች ሆይ፣ ጠንካሮች የምድር መሰረቶች ሆይ፣ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳልና የእግዚአብሔርን ክርክር ስሙ። ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁ? መስክርብኝ አለ። ዛሬ ይህን ይላል እግዚአብሔር።
ትንቢተ ኢሳይያስ ምዕራፍ 5 ላይ በወይኔና በእኔ ፍረዱ፣ ለሕዝቤ ያላረኩለት ምን አለ? ለወይኔ አለ መጀመሪያ ለወይኔ ያላደረኩለት ምን አለ? ውሃ አጠጣሁት፣ ፍግም አፈሰስኩበት። ነገር ግን ወይን ያፈራል ብዬ ብጠብቀው መራራ አፈራ። በወይኔ ላይ የማደርገውን ልንገራችሁ፣ አጥሩን እነቅላለሁ። አዎ እነሆ ለመሰማሪያ ይሆናል። ያ ማለት የሕዝቡን የረድኤት ጥበቃዬን አነሳለሁኝ፣ ጠባቂ መላኬን አነሳለሁኝ፣ የዲያብሎስ መናኸሪያ ይሆናሉ ማለቱ ነው። ወደ ነቢዩ ሚክያስ ደግሞ ስንመጣ ሕዝቤ ሆይ ምን አደረግኩ? በምንስ አድክሜሃለሁ? መስክርብኝ አለ። ከግብፅ ምድር አውጥቻለሁ። ከ430 ዘመን በኋላ ከግብፅ ምድር አውጥቻለሁ አለ። ከባርነት ተቤዝቻለሁ አለ። በፊትህም ሙሴና አሮንን ማርያምን ልኬልህ ነበር አለ። ልኬልህ ሕዝቤ ሆይ የሞዓብ ንጉሥ ባላቅ የመከረውን የቢዖርም ልጅ በለዓም የመለሰለትን አሁን አስብ። ባላቅ እርገምልኝ፣ እንደ አሸን ይውረዱ፣ እንደ ቅጠል ይርገፉ፣ እንደ ደረቀ ሳር አዎ እነሆ ብትንትናቸው ይውጣ ብሎ በጨከነ ጊዜ መርቃቸው ባርካቸው እንጂ ረግመ እንዳትመለስ ብዬ ባርኳችሁ መርቋችሁ እንዲሄድ አድርጌያለሁ። ምን መስክሩብኝ እስቲ። በዝናብ አብቅዬ በፀሐይ አብስዬ ክረምትና በጋን አፈራርቄ ብርድን በሙቀት ይልቁንም ደግሞ ዘርን በመኸር ጨለማን በብርሃን ተክቼ እንጂ ምን በድያችኋለሁ? እስኪ መስክሩብኝ ይላል እግዚአብሔር። የእግዚአብሔርንም የጽድቅ ስራ ታውቅ ዘንድ ከሰጢም ጀምሮ እስከ ጌልጌላ ድረስ አስብ። አሁን ይህን ይልና ሚክያስ መጀመሪያ ስለበዳይና እግዚአብሔርን ስላገለገሉ ነገስታት ተናገረ። ቀጠለና ቤተልሔም ላይ አምላክ መወለዱን የተናገረ ነቢይ ነው። አዎ በቤተልሔም ይወለዳል። ነገስታት አዎ ግብር ያመጡለታል። ያው ሰባ ነገስትን ማለት ነው። ሰባ ነገስት ነገስተ ተርሴስ ወደ ሰያት አማ ያበጉ ነገስተ ሳባ ወአረብ ጋዳ ያመጹ ብሎ በአምላክ ዳዊት አስቀድሞ የተናገረውን ያንን ለመመስከር ነው። ያን ተናገረ። አሁን ቀጠለና ደግሞ ምን አለ? እስራኤል ለእግዚአብሔር ያደረገውን እስራኤልን እግዚአብሔር ሲያዳኛቸው ማለት ምን ማለት ነው? እስኪ ራሳችሁ ፍረዱ ማለት እኮ ነው። እስኪ ፍረዱ። እኔ ለእናንተ ያላደረግኩት ምን አለ? እኔን ትታችሁ ጣዖት አመለካችሁ። እኔ መግባችኋለሁ፣ እኔ ያለብሳችኋለሁ፣ እኔ ያኖራችኋለሁ። እናንተ ጣዖት ታመልካላችሁ። የማያበላችሁ፣ የማያጠጣችሁ፣ የማያኖራችሁ፣ ክረምትና በጋን የማያፈራርቅ፣ ጨለማና ብርሃን የማያፈራርቅ፣ ሕፃንነትን በወጣትነት ወጣትነትን በሽምግልና መኖርን ባለመኖር በምተካ በእኔ አፍ እያለሁ የማይናገር እግር እያለሁ የማይሄድ ጣዖት እያመለካችሁ አሳዝናችሁኛልና እስኪ ፍረዱ አለና ያዳኝባችኋል ይላል። ይህን ነው። አሁን ቀጠለና ምን አለ? ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? አዎ እንግዲህ ቅድም የተናገርነው ይህንን ነው። ምን ይዤ አሁን ሰው ወደ እግዚአብሔር ቤት መሄድ ግድ ነው። ወደ እግዚአብሔር ቤት ስንሄድ ግን ምን ይዘን እንምጣ ነው ያለው። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? መስገድም ግድ ነው ማለት ነው። ይሰግድ ኩሉ ብርክ በስሙ ለኢየሱስ ክርስቶስ ፊልጵስዩስ ምዕራፍ 2 ላይ ለኢየሱስ ክርስቶስ ጉልበት ሁሉ ይሰግድ ዘንድ ይገባዋል አለ። ይቀጥልና ምን ይዤ ልሄድ ካለ በኋላ ራሱ ይመልሰዋል። ምን ይላል? የሚቃጠለውን መስዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? አሁን ጥያቄ ነው። የሚቃጠል መስዋዕት የአንድ ዓመት ጥጃ ይዤ ወደ ቤቱ ልምጣን አለ። ጥያቄ ምልክት ነው፣ ውሳኔ አይደለም። እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? አመጣው ተነተነ። ደስ ይለዋልን? ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? የሆድ ልጅ ማለት ነው። በግ ነው? ፍየል ነው? ላም ነው? ጥጃ ነው? ወይስ ደግሞ የሆዴን ፍሬ ልጄን ይዤ ልምጣ? በዚህ እግዚአብሔር ደስ ይለዋልን? አለ። ይቀጥላል። ሰው ሆይ አለ። አሁን መልሱን ሊያመጣው ነው ራሱ። መልካሙን ነግሮሃል። እግዚአብሔርም ካንተ ዘንድ የሚሻው ምድር ነው፣ ፍርድን ታደርግ ዘንድ። አለቀ። መጀመሪያ ምሕረትን አድርግ። የተጣላው ካለ ታረቅ። የበደልከው ካለ መልስ። የገፋው ካለ ሰብስበው። አዎ ይህ ነው መጀመሪያ ምሕረትን አድርግ። ዛሬ ዓለም ያጣችሁ እኮ ምንድን ነው? ምሕረት እኮ ነው። ምሕረት የለም። ጥላቻ የሰፈነበት ዘመን፣ መከራ የሰፈነበት ዘመን፣ በደል የሰፈነበት ዘመን፣ ክፋት የሰፈነበት ዘመን፣ ክፉዎች የበዙበት መልካሙ የጠፋበት ዘመን፣ ክፋት እንደ መልካም የሚታይበት ዘመን፣ ተንኮል እንደ በረከት የሚታይበት ዘመን፣ አዎ እግዚአብሔርን መበደል እንደ ስጦታ የሚታይበት ዘመን፣ ሰውን መግፋት፣ ሰውን ማሳደድ፣ ሰውን ማሰር፣ ሰውን መግደል፣ አዎ
ሰውን ማሰቃየት እንደ አስራት በኩራት ሆኖ የሚታይበት ዘመን ሰው ሆይ መልካሙን ነግሮሃል አለ። ምን አለ? እግዚአብሔርም ከአንተ ዘንድ የሚሻው ምድር ነው አለና ይህም ጥያቄ ምልክት ነው። ምን አለ? ፍርድን ታደርግ ዘንድ ምሕረትን ትወድ ዘንድ ምሕረትን ከአምላክህም ጋር በትሕትና ትሄድ ዘንድ አይደለምን አለ። እና ከእግዚአብሔር ጋር በትሕትና መሄድ ማለት ምን ማለት ነው? ዝቅ ማለት ነው። ፍቅርን፣ ጽድቅን፣ የዋሃትን፣ ደግነትን፣ ይቅርታን፣ ሰላምን ይዘን ነው ከእግዚአብሔር ጋር መከተል የሚቻለው። ሌላውን ከሌላው ጋር ነው። ከእግዚአብሔር ጋር ግን ከዚህ ውጭ ሌላ ነገር ገጀራ ይዘህ መሳሪያ ይዘህ ዱላ ይዘህ እግዚአብሔርን አትከተለው። ያ እንዴት ሊሆን ይችላል? በማቴዎስ ወንጌል ምዕራፍ 26 ተናግሯል። ዱላ ይዛችሁ የመጣችሁትም ልታደርጉኝ ነው ያለው። በእግዚአብሔር ዘንድ ሁሉ ይሄ አሜሪካ የምታዘጋጀው መሳሪያ ዓለማት የፈረኩት ይሄ የጦር መሳሪያ በእግዚአብሔር ዘንድ ዜሮ ነው። በአንድ ጊዜ በነፋስ ዜሮ ያደርገዋል እግዚአብሔር ከዛ በላይ ነው። ፈርዖንን አይተነዋል። ስንት ሺህ ሰራዊት ይዞ እኮ በሙሴ በትር እኮ ነው ወደ ኤርትራ ባህር የገባው እኮ። በሕዝቅያስ ላይ የተነሳው ሰናክሬም 185 ሺህ ወታደር ይዞ መጥቶ በአንድ ቅዱስ ሚካኤል እኮ ነው እዛ ጋር ምን የሆነው አፈር የሆነው ማለት ነው። ስለዚህ በእግዚአብሔር ዘንድ እኛም ዘሰለ ይትመካ በእግዚአብሔር የሚመካ ቢኖር በእግዚአብሔር ይመካ ነው። ባለ ገንዘብ አትመካ፣ ባለ ሀብት አትመካ፣ ባለ ስልጣን አትመካ። ባለ ሀብት አለኝ ብለህ አንደበት አለኝ ብለህ እውቀት አለኝ ብለህ መመካት ቢኖር በእግዚአብሔር ነው። እነዚህ ሁሉ ሊኖሩ ይችላሉ። ነገር ግን ኑረንባቸው የምናልፋቸው እንጂ እኛ ይዘናቸው የምንሄድ አንድም ነገር የለም። የእግዚአብሔር ድምፅ ከተማይቱን ይጠራታል። ስምህን መፍራት ጥበብ ነው። የመቅሰፍትን በትር እርሱንም ያዘጋጀ ማን እንደሆነ ስሙ። በውኑ ኃጢአተኛ ቤት የኃጢአት መዝገብ የተጸየፈም ውሸተኛ መሳሪያ ገና አለህን እያለ ይቀጥላል። እኛ ግን እናሳጥረው። በአጭር ወርሳችን ምንድን ነበር የሚል የነበረው? የመከራን እንጀራ መግቡት፣ የመከራ ውሃ አጠጡት፣ የመከራ ኑሮ ይኑር። ይህን ወደ ሕይወታችን መልሰውና እንጨርሰው። ዛሬ ጥር 8 ቀን የነቢዩ ሚክያስ የዕረፍት ቀኑ ስለሆነ መጀመሪያ ያለው ምንድን ነው? ሚክያስ ስለ አክዓብ እውነቱን ነገረው። ምንድን ነው እውነቱ? እግዚአብሔርን አታሸንፈው ነው። አለቀ። ጣዖት እያመለክ ድል አታደርግ። እግዚአብሔርን ይዘህ ድል ታደርጋለህ። አንተ ብዙ ሰራዊት ይዘህ እግዚአብሔርን የያዘ ሰው ትንሽ ሰራዊት ይዞ አንተን ያሸንፋል። 50 ጊዜ ተራራ ላይ ብትወጣ እግዚአብሔር ካንተ ጋር ካልሆነ ጣዖት እያመለክ ለጣዖት እየሰዋህ ለጣዖት እየሰገድክ ጠላትህን አታሸንፈው አለ። እወጣለሁ አለ። ብትወጣም ሙተህ ትቀራለህ። በዚህ ኋላ ትሞታለህ፣ አትመለስ፣ አትገልም፣ ትገደላለህ፣ አታሸንፍም፣ ትሸነፋለህ። ይህን እውነቱን ስለነገረው ምን አለ? እሰሩት አለ። እስቲ ጥፋቱ ምንድን ነው? እዚህ ጋር ነቢዩ የተናገረው እውነቱን ነው። እውነት ደግሞ ከእግዚአብሔር ነው። ለነቢዩ የሚነግረው እግዚአብሔር ነው። ለአክዓብ የሚነግረው ሰይጣን ነው። ከሰይጣንና ከእግዚአብሔር እውነተኛ ማን ነው? ይኸውን እንደው አንድ ሚዛን ላይ እናስቀምጠዋለን? አይደፋም። ምክንያቱም ሰይጣን ነው፣ አሳች ነው። እግዚአብሔር ደግሞ እግዚአብሔር ነው። ስለዚህ እውነቱን ስለነገረው ምን አለ? እሰሩት አለ። ዛሬስ እውነት በመናገር ሰዎች ምን እየሆኑ ነው? እውነትን ስለተናገሩ ምን እያደረጉ ነው? ይህን ማየት የአእምሮ ጉዳይ ነው። ሁለተኛው እሰሩት ካለ በኋላ የመከራ እንጀራ ይብላ አለ። አስተውሉ። ዛሬ የመከራ እንጀራ የሚበላውና የደስታ እንጀራ የሚበላው ስንቱ ነው? የመከራ እንጀራ የሚበላው አይበልጥም እንዴ? የመከራ እንጀራ የሚበላው ነው የሚበልጠው። እናት እኮ ብላ አፈር ብላ ብትል እኮ እሷ እኮ ከከንፈሯ ነው፣ አውቃ ነው፣ ከወዷ አይደለም እኮ። እናት ልጇን አትረግምም። ለንዴት ያክል ይህን ያክል ትናገር ትችላለች፣ ግን አይደል። እኛ በእኛ ዘመን እኮ ሰዎች ከልባቸው እኮ ነው የመከራ እንጀራ ብላ ብለው የሚወረውሩት እኮ። እንደዛ እኮ ነው። ለዚያው ምንድን ነው የሚበላው? ዛሬ ብዙ እንሰማለን እኮ በየእስር ቤቱ፣ በየካምፓሱ፣ በየኮሌጁ እንጀራ ችግር አለ፣ የካፌ ችግር አለ ወዘተ እያሉ ሁሉ እያንዳንዱ ይናገራል። ስለዚህ እውነትን የሚኖር ሰው፣ እውነትን የሚናገር ሰው የመከራ እንጀራ ሲበላ እናያለን። አሁንም በዘመናችን ቢኖር ይሄ ነው። ይገርመኛል አንዳንድ ጊዜ የተማሩ ያወቁ ሰዎች ከሀብታም ቤት በር ጠባቂ ሆነው የመከራ እንጀራ እየበሉ ያልተማረው በዘመድና በገንዘብ በማይመጥነው ቦታ ተቀምጦ እኔ ባለስልጣን ነኝ ሲል ትመለከቱታላችሁ። የተማሩት ቦታውን መያዝ የሚገባቸው የሚመጥኑ ሰዎች ዘመድ ስለሌላቸው ብር ስለሌላቸው የሀብታም በር ላይ ቁጭ ብለው
የሌሊት ጨለማ የቀን ፀሐይ ሲፈራረቅባቸው ይላል። ያልተማረው ግን ወይ በዘመድ ወይም በገንዘብ ዘሎ ገብቶ ቆራጭና ፈላጭ ሲሆን እናየዋለን። ታዲያ የመከራ እንጀራ ከዚህ የበለጠ ምን አለ? በነገራችን ላይ በገንዘብ ገዝቶ በዘመድ ገብቶ ያለ ደረጃው የሚበላውም የመከራ እንጀራ ነው። የውሸት ነዋ፣ ያሰት ነዋ። ለዚህ ዓለም ሊጠቅም ይችላል፣ በዛኛው ዓለም ግን ያስጠይቃል። እንደገና ለዚህኛው ደግሞ ይሄ የሉቃስ ወንጌል ምዕራፍ 16 ላይ ነዌንና አልዓዛር ማየት ነው። አልዓዛር ድሃ ነው፣ ነዌ ሀብታም ነው። ሀብታሙ ድሃውን ሳያየው በቤቱ ፍትፍት እየበላ ኖረ፣ ቁርጥ እየቆረጠ ኖረ፣ ጠጅ እየጠጣ ኖረ። አልዓዛር ግን የተደፋውን እየጠረገ የቆሸሸ እነሱን ሸረበተ በሰበሰ ብሎ የጣሉትን እየበላ ኖረ። መጨረሻ ላይ ግን አይተነዋል። እዚያው መጽሐፍ ቅዱስ ላይ ነው ያለ ይሄ ታሪክ። ምንድን ነው ያለው? አልዓዛር ይቻለም አልተመቸችውም ነበርና ሞተ፣ አብርሃም እቅፍ ተቀመጠ። ቀጠለ ነው የሄደ። ሲሄድ ግን ሲኦል ውስጥ ነው የገባው። ከዚህ ሰውረን መድኃኒዓለም። አልዓዛር ከውሃው በጣቱ አጥቅሶ አፌ ውስጥ እንዲያስገባልኝ አብርሃም አባቴ ላክልኝ ሲለው አይ በአብርሃምና በአልዓዛርና በነዌ ማለትም በነዌና በአልዓዛር በአንተና በአልዓዛር መካከል ትልቅ ገደል አለ። አንተ በዓለም ላይ ተጽናንተ በልተህ ጠጥተህ ጨርሰህ ዘግተህ የመጣ ነህ። ይሄ ደግሞ ከዓለም ተርቦ የመጣ ነው። አላየው? የተራበውን የሚመለከት አምላክ አለ። ክብርና ምስጋና ለስሙ ይሆን። ስለዚህ ዛሬ የመከራ እንጀራ ይብሉ የሚባሉት እነማን ናቸው? ሁለተኛው ወደ መጨረሻው ስነድ ምንድን ነው የሚለው? የመከራ ውሃ ይጠጣ። የመከራ ውሃ የሚጠጡት እነማን ናቸው? ያልተጣራ ውሃ ዛሬ የሚጠጣ ማን አለ? የደፈረሰ ውሃ የሚጠጣ ማን አለ? እኛ እኮ ስናድግ በእጃችን እየቸረፈስን እየጠጣን ነበር። አንድ ቀንም ታይፎይድ ታይፈስ የሚባል በሽታ አናቅም። እምነቱ ስለነበረ፣ ከእግዚአብሔር ጋር መኖሩ ስለነበረ፣ የዋህነቱ ስለነበረ፣ ደግነቱ ስለነበረ እዚያ ማህበረሰብ ላይ ያለ የዋህ ሕዝብ ስለሆነ ዛሬም ላይ ቢሆን በእጃቸው እየቸረፈሱ ይጠጣሉ። እነሆ የተጣራ ውሃ ጠጥቻለሁ ጠጣለሁ ከሚለው ይልቅ ከብቶች በእግራቸው ነክተውት የደፈረሰውን ውሃ የሚጠጡ ዘመዶቻችን ሰላምና ጤና መልካም አይምሮ አላቸው። ይህንን ለመተርጎም ብዙ አያስፈልግም፣ ወጣ ብሎ ማየት ነው። ይህንን ይነግራል። የመጨረሻው የመከራ ኑሮ ነው። አንደኛ እሰሩት፣ ሁለተኛ የመከራ እንጀራ አብሉት፣ ሶስተኛ የመከራ ውሃ ጠጡት፣ አራተኛ የመከራ ኑሮ ይኑር። ዛሬ የደስታ ኑሮ የሚኖረው ስንት ሰው ነው? የመከራ ኑሮ የሚኖረው ስንቱ ነው? ይህን የምናይበትን አይምሮ እግዚአብሔር ለሁላችን የሚያድለን። እንግዲህ በቀጣዩ በእውነት አሁን መዝሙረ ያሬድ ዓርብ ዓርብ የምናስተላልፈው እሱም አለ። የጥምቀትን በዓል ገና አሁን መጥቷል። ተደራራቢ አገልግሎቶች አሉ። አጠር አድርገን እያየን እንጓዛለን። ይሄ የሚከያዝ በዓመት አንድ ቀን የሚገኝ ባለታሪክ ነቢይ ነው። ምን ይዤ ወደ እግዚአብሔር ልሂድ ያለ የክርስቶስን መወለድ በቤተልሔም ያየ የሰዎችን በደል ያየ የእግዚአብሔር ምሕረት የተመለከተ ነቢይ ነውና የነቢዩ በረከት በሕይወታችን ላይ ይደርብን። የመከራ እንጀራ አብሉት፣ የመከራ ውሃ አጠጡት፣ የመከራ ልብስ አልብሱት፣ የመከራ ኑሮ ይኑር። ይሄ ዛሬ ዝናብ ዘነበ ወይ ቢሉት በየደጅህ ነውና የደስታ ኑሮ የሚኖረው ማን ነው? መልካም እንጀራ የሚበላ ማን ነው? መልካም ውሃ የሚጠጣ ማን ነው? ጥሩ ልብስ የሚለብስ ማን ነው? ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን።